ከፍተኛ የስልጣንና የህዝብ ውክልና ያለው ጨፌ ኦሮሚያ ህዝብ የመረጣቸው ከተለያዩ አካባቢ የተወከሉ በጨፌው ይገባሉ። በቅርቡ መደበኛ ስብሰባውን ባካሄደው ጨፌ ኦሮሚያ ያገኘናቸው ከክልሉ የተለያዩ አካባቢዎች የተወከሉ አባላቱም ውክልናቸውን ካገኙ አሁን ላይ 5 ዓመታትን አስቆጥረዋል። እነዚህ አባላት የክልሉ ትላልቅ ውሳኔዎችን ጨምሮ የተለያዩ ሂደቶችን ጨፌው በጉባኤው ሲያካሂድ የነበሩ ናቸው። እነርሱም የመጡበትን አካባቢ መነሻ አድርገው የህዝብ ጥያቄም ሆነ ድጋፍን ይገልጻሉ። እነርሱ እንደሚሉት ከዛሬ 5 ዓመት በፊት በህዝብ ተመርጠው በጨፌ ሲታደሙ የነበረውን ያስታውሳሉ። አሁን ላይ ያለውንም ልማት ላይ እና ማህበራዊና ኢኮኖሚያዊ ለውጦች እንዳሉ ዓለም የሚመሰክር ነውና ኦሮሚያ ደግሞ አንድ እንደ ኦሮሚያ ክልል እንደ አንድ ኢትዮጵያ ክልል አንዱ ትልቋ ናትና ጨፌ ሲባል ደግሞ እዚህ ምክር ቤት ትልቅ የህዝቡን ውክልና የያዘና ትልቅ ስልጣን ያለው እንደመሆኑ መጠን እና ዛሬ 5 ዓመት ያለው ጥያቄዎች ወይም ደግሞ ያለው ጉባኤዎች ከዛሬ ጋር በጣም ልዩነት ያለው ነው። ዛሬ 5 ዓመት የተጀመሩ ነገሮች አልቋሉ። ልማትን ከወሰድ እንደ ክልልም ከሆነ እንደ ሀገርም ለማለት ፈልጌ ነው። ገኛቲ ወልቀበቴ አከወሊ ገላቲ ወጎተ ሸነን ሰላምን በተመለከተ የዛሬ 5 ዓመት እንደሚነሳው ዛሬ ላይ አይነሳም። ምክንያቱም የጸጥታ አካላት በከፈሉት መስዋዕትነት አሁን ላይ በኦሮሚያ አብዛኛው ቦታ ሰላም ተረጋግጧል። ነገር ግን የሚቀሩ ጥያቄዎች አሉ። በ6ኛው ዙር ሳይመለሱ የቀሩ በቀጣይ ይመለሳሉ ብሎ ህዝቡ በተስፋ ይጠብቃል። ተርቲባን ዴቢሱዳፍ ቆጲራ ከንጅሮ ጀቾዳ 5 ዓመታትን በጨፌው እያሳለፉ ያሉት አባላቱ ጨፌው በሚያካሂደው ጉባኤ ከመታደም ባለፈ አባላት ህዝባቸው ጋር ወርደው የህዝብን ሐሳብ እንዲያደምጡ የሚያደርግ በመሆኑ እነርሱም ህዝባቸው ጋር ወርደው ሲያወያዩ ቆይተዋል። ብዙ ጊዜ ውይይቶችን እናካሂዳለን። በዞናችን ውስጥም እንዲሁ በምርጫ ጣቢያዎቻችን አካባቢ ያሉትን ጥያቄዎች የህዝብ ተሳትፎ ያው በጨፌም ህግ መሰረት አንድ ተወካይ ቢያንስ በአመት 2 ነው ህብረተሰቡን ሄዶ የሚያናገረው። ህብረተሰባችን የሚያነሳቸውን ጥያቄዎች ሳይለወጥ ቃል በቃል ነው ማለት ነው። ምንድነው ህዝቡ ጋር ያለው ጥያቄ የሚለው አዳማጭ የሆነ መንግስት ስላለንም ያንን ጥያቄዎች እያካሄድን እኛ እንደ ቡኖ በደሌ ብዙ ጥያቄዎች ነበሩ መጀመሪያ ስንመጣ ማለት ነው። ወደዚህ የተወሰኑ ጥያቄዎችን በሂደት እየተመለሱ ነው እንጂ ብዙዎቹን ከህብረተሰቡ ጋር በመወያየት መንግስት በጀት በመያዝ በተለይ የልማት ጥያቄዎችን የሰላም ጥያቄዎችን ህብረተሰቡ ሲያቀርቡ የነበሩትን መንግስት እየቀረፈና እየሰራ መሆኑን እዚህ ጨፌ ውስጥ የሚያየነው ነገር አለ። ወደ ህብረተሰቡም ደግሞ ስንወርድ ህብረተሰቡም ይሄንኑ እውነት ነው ማለት ነው የሚነግረን። የክልሉ መንግስት በጨፌው የሚነሱትን ጥያቄዎች እንዲመለሱ በማድረግና እንደ ሀገር የተጀመሩ ልማቶች እንዲፋጠኑ የሰጠው አቅጣጫም ውጤት ማፍራቱን አባላቱ ነግረውናል። ጅማ ላይ፣ ቡኖ በደሌ ላይ፣ ኢሉባቦር ላይ ድሮ ስንዴ አልተለመደም። ወደ አርሲ ባሌ እንጂ ቆላማ አካባቢ ላይ እንጂ ማለት ነው እና ሻይ ቅጠል ተከላ ከዚህ በፊት በተሞክሮ ትናንሽ ነገሮች ወደ ኢሉባቦር ነበር። አሁን ተስፋፍቶ ቡኖ በደሌ ጅማ ላይ ቅጠሉን መትከል ብቻ ሳይሆን ፋብሪካው ያስፈልገናል በመለው ደግሞ ዛሬ እንደሰማሹ ጅማ ላይ 3 ፋብሪካ፣ ቡኖ በደሌ ላይ 2፣ ኢሉባቦር ላይ 2። ይሄ ትልቅ የልማት ተሞክሮ የመጣው ህዝቡን እኛም እንደ ጨፌ በጣም ያረካንበትና ለወደፊት ደግሞ ከዚህ የበለጠ የሰው ፍላጎት እንግዲህ ሰው በኢኮኖሚም በእውቀትም ባደገ ቁጥር ፍላጎቱም እንደዚሁ እያደገ ይሄዳልና ጥሩ ለውጥ እንዳሉ ነው መመስከር የምንችለው ማለት ነው። ለምሳሌ እንደ ቡኖ በደሌ ትልቅ የሆስፒታል ጥያቄ ነበር ማለት ነው፣ የማስፋፊያ ጥያቄ። በዚህ አጋጣሚ በዚህ አመት ደግሞ ይሄ ተፈቅዶልን ህዝቡን በመናወያይበት ጊዜ ጀነራል ሆስፒታል አለን ግን በቁ አልነበረም ማለት ነው። ግቢ ውስጥ ያለው ጥያቄ ለ4 ዓመታትና ከዛ በላይ ሲጠየቅ ነበር። በዚህ አመት መልስ ያገኘ ነው ማለት ነው። ለምሳሌ ደግሞ እኔ ከጉማይ ዲዴሳ ነው የመጣሁት ብዬሻለሁኝ። በደንቢ ከተማ ለረጅም ጊዜ የደንቢ ውሃ መጠጥ
ችግር ነበር ማለት ነው። ይህንንም በሁለት ጊዜ መጀመሪያ የተሰራው ከፍተኛ አይረን ስለነበረው ለመጠጥ አገልግሎት አይውልም ተብሎ ነበረ። ከዛ በኋላ ከፍተኛ ጥናት ከተደረገ በኋላ በድጋሚ ይሄ እንዲሰራ ተደርጎ በአሁን ሰዓት ለምርቃት እየተቃረበ መሆኑን አይተናል። ከጎዲና አርሲ ሊጣቲ ጋፍላሙ ጉርጉዶ ካንከነ ኬሳ እንደ ምዕራብ አርሲ ዞን ባነሳ በህዝቡ ከሚነሱ ጥያቄዎች ውስጥ የሆስፒታል ይገኛሉ። ዞኑ 15 ወረዳዎች አሉት። ከነዚህ ውስጥ ሆስፒታል የነበራቸው 5ቱ ናቸው። ነገር ግን እኛ በጨፌው ባቀረብነው ጥያቄ መሰረትና መንግስት በሰጠው ትኩረት እኔ የወከልኩት ገደብ ሐሳሳን ጨምሮ አዳባ ወረዳ 2 ሆስፒታል አግኝቷል። ሌሎችም ያገኛሉ። ከናፋሞ ምን ገመቹ ቀባ አባላቱ በቀረው የጨፌ የስራ ጊዜም የተሰጣቸውን የህዝብ አደራ በመወጣት በተለያዩ ዘርፍ የህዝብ ተጠቃሚነት እንዲረጋገጥ እንደሚሰሩ አረጋግጠዋል።